ካልቸር እንደ ባህል የተያዘ ነገር ስለሆነ ጥቂት ደቂቃ እንደምትታገሱን ባለሙሉ እምነት ነኝ። አረፍ ማለት ትችላላችሁ። አሁን ባላችሁበት ስለቆማችሁ ሳር ላይ አረፍ ማለት ትችላላችሁ። ቆማችሁ መስማት የምትችሉ የህይወት ምስክርነት ጊዜ ነው የሚሆነው ከዚህ በኋላ። ለዚህ ነው እንደዚህ ለብሼ የመጣሁት ምስክርነቱን እንድትሰሙ እንድትታነጹ ገና አማላጅ አልተዘመረም። ገና ኤፊ በደንብ አልዘመረም። አብነት አለ። ገና አልተነካም። አሜን አሜን። እስቲ እልልታና ጭብጨባ ለጌታ። አልተሰማኝም። ጭብጨባ እልልታ። እሺ የትዝታው ሳሙኤል ፓስተርና ዘማሪ ትዝታው ሳሙኤል በትላንትናው ዘምራን ቀሲስ ትዝታው ሳሙኤል እባል ነበር። እኔ ያደግኩት በሐዋሳ ምድር ነው። ልጅነቴ ትዝ ሲለኝ የሚታወሰኝ ያደግኩበት መንደር ነው። ከተራራው ዝቅ ብሎ በራስ አገዝ የሚባል አካባቢ እዚህ ማውንቴን ስናክ አካባቢ እዛ ነው ያደግነው። ሰሞኑን ተራራም ላይ ወጥቼ አንድ አጠር ያለ ዶክመንተሪ አጋርቼ ነበር። የናፈቀኝንም የሐይቅ አሳ ሰሞኑን ስበላ ነበር። ክብር ለኢየሱስ ይሁን እና በዚህ በሐዋሳ ምድር ከአንደኛ እስከ 7ኛ ወይም እስከ 6ኛ ክፍል ድረስ በቤተ ክህነት ገብርኤል ገዳም ጎን ባለ ትምህርት ቤት ውስጥ እዛ ነው የተማርኩት። የሚገርማችሁ ከትምህርት ቤት ስንጨርስ በዛው በአጥሩ በኩል መግቢያ ስላለ መንፈሳዊውን ትምህርት ለመማር ደግሞ ወደዛ እገባ ነበር እና ከዚህ ምድር ከመውጣታችን በፊት አንድ ህልም አየሁ። የማይረሳ ህልም ነው። እናቴም በዚህ አለች። ለሷ በሌሊት ተነስቼ የነገርኳት የልጅነት ህልሜ ነው። የኔ እህት ትጠጣ የነበረ የሆነ ጽዋ የመድኃኔዓለም ጽዋ ነበርና ቤት ውስጥ ሁሉ ጊዜ በየወሩ እየተሰበሰብን መድኃኔዓለም አዳነን በማይሻር ቃሉ የሚለውን መዝሙር እየተዘመረ ጽዋ ይጠጣ ነበር እና ያንን ሲቹዌሽን በህልሜ አየዋለሁ። በህልሜ ያየሁት ድንገት አንድ ቀይ ጎልማሳ ሰውነቱ በፀጉር የተሸፈነ ወደ ጉባኤው ወደ ህብረቱ መካከል ሲገባ አየሁት እና ሁሉንም ሰው ይዳስሳል፣ ሁሉንም ሰው ይነካል እና አጋንንት ያለበት ካለ ይዛችሁ ወደ ጓሮ ወስዳችሁ አውጡት። ሚጮህ ሰው ስላለ አጋንንት ካለ ወደ ኋላ ወስዳችሁ። አሁን እዚህ ውስጥ የእግዚአብሔር ክብር እየተገለጠ ስለሆነ አጋንንት መቆም አይችልም። አሜን አሜን አሜን። ክብር ለኢየሱስ ይሁን እና ያንን ሰው በልጅነት ልክ እጁን ሲይዘው እሱ ላይ የነበረ ፀጉር በሙሉ ወደኔ ሰውነት ሲተላለፍ አያለሁ። ተነስቼ ወዲያው ለእናቴ ነገርኳት። በቃ ለማንም አትንገር፣ ይሄ መንፈሳዊ ነገር ስላለው ይዤ ሄዳለሁ ነገር ትልና ኦፊሻሊ የድቁና የክህነት ትምህርት እንድማር አባ ገብረ ኪዳን ለሚባሉ ሰው ወስዳ አደራ ሰጠች። ያኔ መንፈሳዊ ነገር ተጀመረ ማለት ነው። ይሄ በዚህ ካለፈ በኋላ 13ኛው ዓመቴ ላይ ደግሞ እንደዚሁ 7 ዓመት ቆጥሮ አንድ ሌላ ራእይ አለው። 13 ዓመቴ ላይ ወደ ዲላ የሚባል ሀገር በአባቴ ስራ ቅያሬ ምክንያት ሄጄ ድቁናውን ስለጨረስኩኝ ሳይፈትኑ አይሰጡም። እዚህ ያሉት ጳጳስ አሁን ሞተዋል፣ በህይወት የሉም። አቡነ በርተሎሜዎስ የሚባሉ ናቸው። ተፈትኜ ድቁና ተቀበልኩኝ እና ያው በዚህ ድምጽ ያዜምኩኝ ነው የኖርኩት
ልክ እሱን ደግሞ እንደተቀበልኩ ነው ይሄ ራእይ ወደኔ መጣው። አንዲት ነጭ ርግብ ትዞራለች። ማስተዛዘል የሚባል ነገር አለ። ይሄ የተማርነውን ሚሞራይዝ ማድረግ መሸምደድ እና እሱን እያደረግን በዛ በድቁና ተማሪዎች መሃል ያቺ ርግብ ትዞራለችና ሁሉም ሊይዛት ይዘላል እና መታ የኔ አናት ላይ ስታርፍ አየሁ። ይሄ በ13 ዓመቴ። ይሄንንም ክብር ስጡ ለእግዚአብሔር። አዎ መልእክቱ የገባው ሰው የተነካ ሰው አለ። ክብር ለጌታ ይሁን። ሃሌሉያ። እና ይሄንን ካየው በኋላ ላስተማረኝ መምህሬ ነገርኩት እና አይናችሁ የበራ እየሰራ ያለ አሜን አሜን። በቃ ካባ ለብሶ የገባው አሁን እነሱ ነው የሚወክለው። ቀሚሱን ለብሶ ገብቶት ይኖራል። አንዳንዱ ደሞዝ ሆኖበት ይኖራል። እውነት እያወቀ የገባ ለመውጣት ለብሶ ገብቶት ይኖራል። አንዳንዱ ደሞዝ ሆኖበት ይኖራል። እውነት እያወቀ የገባ ለመውጣት አቅም አጥሮት፣ አንዳንዱ ደግሞ በመንፈስ ቅዱስ ተገዶ፣ አንዳንዱ ደግሞ በመንፈስ ቅዱስ ተገዶ ከዛ በኋላ የመጨረሻውን የኔን ህይወት የለወጠው ራእይ ጋር መጣላችኋለሁ። ሰሜን አሜሪካን ሀገር ነው የምኖረው። በዛ ከ9 ዓመት በፊት በእግዚአብሔርን የመፈለግ ጥማት ውስጤ ገባ እና ነገር ሁሉ አልጥማል። ለካ ሲጀማምራችሁ እንዲህ ነው የሚያደርጋችሁ አይደል? ሲጀማምር የሆነ የሚያስጠላ ነገር መጀመሪያ ይመጣል። የቀመሰ ያውቀዋል። እና መመርመር መጠየቅ ጀመርኩ። ከዛ በኋላ ነገሩ አልጥም ሲለኝ ጌታ ሆይ እኔ ወደ ማንም መሄድ አልችልም። አንተ ራስህን አብራልኝ፣ አንተ ራስህን ግለጽልኝ። እኔ ጴንጤ አልሰበከኝም፣ በጌታ ፊት ነው የምናገረው። ጌታን ተቀበል ብሎ ቤቴ የመጣ የለም። ደግሞ የትኛው ደፋር ነው ያ ሁሉ ልብስ የለበሰ ቄስ ጋር መጥቶ ጌታን ተቀበል ብሎ የትኛው ደፋር? ኢየሱስ ግን ይችላል። አሜን። መለወጥ ይችላል። አሜን። ማክበር ይችላል። አሜን። አሁን የኔ ገርሞሃል፣ ገና ከጳጳሳት መካከል እያንደረደረም ያመጣቸዋል። እስቲ እግዚአብሔር ይችላል በለኝ። ኢየሱስ ይችላል። ከዛ ልክ ጸልዬ እንዳበቃው አይኖቼ ለመጀመሪያ ጊዜ ተገለጡ። ይኸውላችሁ ህልም ተኝቶ የሚታለም ነገር ነው። ራእይ ግን ቁጭ ብለህ ፊት ለፊት በስክሪን ላይ እንደምታየው ምስል ፊት ለፊት ማየት ማለት ነው። አይኔ ተገለጠ። የአይቼ ማላቀው ነገር ማየት ጀመርኩ። በጣም ትልቅ ነጭ ዙፋን በሰማይና በምድር መካከል ያለ በጣም ነጭ ዙፋን፣ በእርሱ ላይ ደግሞ ጌታ ኢየሱስ ተቀምጦ እጆቹን በሁለቱ ጌታዎች ላይ አድርጎ በሚያስፈራ ክብርና ግርማ አየሁት። ኢየሱስን አየሁት። አሜን። ጌታዬን አየሁት። አሜን። ሳይገባኝ እየወደድኩኝ እያለቀስኩ ያመለኩትን ጌታ ተገለጠልኝ። አሜን። የሚገርማችሁ የልጅነት መልኬን እያየው በሱ አጠገብ ደረጃው ላይ ትንሽ ሆኜ እዛው እግሩ ስር ቁጭ ብያለሁ። የኔ ትንሽነት የሱ ትልቅነት በቃላት ሊገለጥ አይችልም። ከዛ በኋላ እጁን ያነሳና እዚህ አንገቴ አካባቢ ነክቶኝ ተነስ ይለኛል። እጁን ሲያነሳው ከእጄታው ላይ የሰማይ ያህል ትልቅ በጣም ትልቅ እጅ ወደኔ በመጣ ቁጥር እያነሰ ይመጣና የኔ አናት ላይ ሲያሳርፈው for the first time የመንፈስ ቅዱስን ኃይል የተሞላሁት በዛች ቅጽበት ነበር። ክብሩ ለእግዚአብሔር ይሁን። ነገሮች ተለወጡ። ተነስቼ ወደ እርሱ ፊት ስቆም ከአይኑ ከፊቱ ላይ የሚወጣው ጨረር ማየት ያቅታል። በጣም ከባድ። እጄን ከልል ነበር። የሚያስገርም የዝማሬ ድምጽ ሰማ ነበር። አሁን በልልኝ ብትሉኝ ልለው ማልችለው አስገራሚ የመላእክት ዝማሬ ይሰማኝ ነበር። አሜን። ያቺ ቀን እኔን ለወጠች። እንደ ድሮ መዘመር አቃተኝ።
ቀላቅዬ መዘመር አቃተኝ። እንደ ድሮ ስብከት አጣሞ መስበክ አቃተኝ። የጌታን ቃል ለፍጡራን እየቀጸሉ መናገር አቃተኝ። ተሳነኝ። በቃ ሄጄ ማገልገል አቃተኝ። የመጨረሻ አገልግሎቴ አትላንታ የሚባል ስቴት ነበር። አትላንታ ጆርጂያ የሚባል ስቴት። እዛ ሄጄ የመጨረሻውን ኢየሱስ ጌታ ነው በሉ ብዬ አስብዬ ነው የወጣሁት። ቪዲዮ እስካሁን ድረስ አለ። መስክሩ። እዛ በነበርኩበት ጊዜ ከድቁና ወደ ቅስና ተሸጋግሬ እናንተ በሩቅ የምታውቁትን ይሄን ታቦት የሚባለውን ነገር እሸከም ነበር። ይሄ የራሴ ታሪክ ነው፣ መናገር መብቴ ነው። አሜን። አዎ የራሴ ታሪክ ነው ያለፍኩበት። አንዳንዶች ሲመሰክሩ የታገሉት ከመጠጥ ሱስ ጋር ሊሆን ይችላል፣ ከሺሻ ጋር ሊሆን ይችላል፣ ከሐሺሽ ጋር ሊሆን ይችላል። እኔ ስታገል የኖርኩት ከእንጨት ጋር። የሌለኝን ልናገር አልችልም፣ ያለኝን ደግሞ መደበቅ አልችልም። ተሸክሜ ያገለግል ነበር። አሁን ግን ወደሚሸከመኝ አምላክ መጥቻለሁ። ሃሌሉያ! ወደሚሸከመኝ አምላክ መጥቻለሁ። አሁን እኔ እየተሸከምኩ ምዞረው ወንጌል ብቻ፣ የኢየሱስን ስም ብቻ። ኢየሱስ እንዲህ አለ፣ እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። የሚገርማችሁ እኔ አሳርፋችኋለሁ ካለ በኋላ ሌላ ሸክም ያመጣል። በደንብ ስሙ። ኢየሱስ ጋር መጥተህ የምትጥለው ብዙ ነገር አለ። ከዛ በኋላ ደግሞ የራሱ ልዝብና ቀሊል የሆነ ሸክም ደግሞ አለ። እሱ ምንድነው? ስሙን መሸከም ነው። እሱ ምንድነው? ወንጌል መሸከም። ኢየሱስን ተሸክሞ መዞር፣ ስሙን ተሸክሞ መዞር። ለዚህ ነው ጳውሎስ ድል በመንሳት የሚያዞረን አለ። ድል በመንሳት። አሁን እዚህ ቆሞ የምታዩት ለእናንተ ተአምር መሆን አለበት ወገኖች። ቀላል አይደለም። 8 ዓመት ከዛ በላይ ያገለገልኩበት ነው የቅስና አገልግሎት። ከዛ በፊት ደግሞ ለ20 ዓመት የቆየሁበትን አገልግሎት ትቼ ነው የወጣሁት እርግፍ አድርጌ። ስለዚህ ዛሬ በዚህ ጉባኤ መካከል ያላችሁ አጥር ጥግ ሆናችሁ የምትሰሙ እኔን የለወጠ ኢየሱስ አንቺን ሊለውጥሽ ይፈልጋል። እኔን የቀየረ ጌታ አንተን ሊቀይር ይፈልጋል። ሕይወት አማራጭ የሌለው ነገር ነው። ሁለተኛ እድል የለህም በምድር ላይ። አሁን እግዚአብሔር የሚሰጥህን ይህን መልእክት በእኔ በባሪያው በኩል እየነገረ ያለውን መልእክት ሰምተህ ወደ ጌታ ወደ ኢየሱስ እንድትመጣ ጠራሃለሁ። እኔ ወደ ኋላ ላልመለስ ከጌታ ጋር ኪዳን ገብቻለሁ። አሜን። ስዘምር እንዲህ ነው ያልኩት፣ በኋላ እንዘምረዋለን። አልሄድም ወደ ኋላ፣ ከፊት ያለው ጌታ ኢየሱስ አለው መላ። የእምነቴ ሐዋርያ ሊቀ ካህን፣ ሃሌሉያ፣ ምከተለው ጀግናዬ ነው ለዘላለም። ከጀርባዬ ያለው ታሪኬን ያወራል። ከፊት ያለው ኢየሱስ ና ወደኔ ብሏል። ለከፍታ ሕይወት ለክብር ጠርቶኛል። ወደ ኋላ አልሄድም፣ ኢየሱስ ይሻለኛል። አሜን። ብዙዎች ወጥተው ነበር፣ ወደ ኋላ የተመለሱ አንዳንዶችን ተመልክተናል። የቆረጥንለት ጌታ ያስጨክነናል፣ ጸጋውን ያበዛልናል፣ እንቀጥላለን። አሜን። እኔ ወደ ኋላ ከሚያፈገፍጉት ጋር እንድቆጠር አልፈልግም። እግዚአብሔር በሰጠኝ ጸጋና ኃይል እያገለገልኩኝ አሁን ሐዋሳ እንደሄድኩት እንደመጣሁት ደግሞ እስከ ኬንያ ጠረፍ ድረስ በዚህም ደግሞ እስከ ሱዳን ጠረፍ ድረስ በሰሜን በኩል ሃሌሉያ፣ በምስራቅ በምዕራብ በኢትዮጵያ መላ ከተማዎች እየዞርኩኝ ይህንን ወንጌል መሰክራለሁ። ወደ ኋላ የለም። ለምንድን ነው አንዳንድ ሰዎች ወደ ኋላ ምታፈገፍጉ ይመስለናል የሚሉ አሉ። አንዳንዶች ደግሞ ናፈቀን እኮ ምትመጡበት ምትመለሱበት ጊዜ ደጅ ደጁን እያየን ነው ይላሉ። እኛ ምን ወዳችኋል። በነገራችን ላይ ወንጌል ፍቅር ነው። እኛ ሰዎችን አንጠላ፣ እኛ ምን ጠላው ሐሰትን ነው። ሰዎችን ምን እንላለን? እንወዳለን። ሁሉም ሰው በእግዚአብሔር አርአያና አምሳል የተፈጠረ ስለሆነ መዳን ስላለበት ፍቅራችንን እንገልጻለን። ፍቅራችንን የምንገልጠው ግን እውነትን በመሸሸግ አይደለም፣ እውነትን በመግለጥ። እውነትና ፍቅር ያሸንፋል። እስቲ እውነትና ፍቅር በሉ። ያሸንፋል።
ዛሬ ሌላው ማደርገው ነገር ይሄን ከጨረስኩ በኋላ ጌታን ለምትቀበሉ ሰዎች ጥሪ አደርጋለሁ። ይሄ ሚኒስትሪ አንድ መጽሐፍ ቅዱስ ለአንድ ሰው በሚል የሚሰራው በነፃ የሚሰጥ መጽሐፍ ቅዱስ አለ። ጌታን ከዚህ በፊት ያልተቀበላችሁ ዛሬ የምትቀበሉ ወገኖቼን እጠራለሁ። ጌታን ትቀበላላችሁ፣ መጽሐፍ ቅዱሳችሁን ደግሞ ይዛችሁ ትሄዳላችሁ። አሜን አሜን። ይሄን እንሰራለን። እንዳረሳው ነው አሁን የምናገረው። አሁን ይመለሳሉ ብለው ለሚጠብቁ ሰዎች የእግዚአብሔር ቃል ሐሳብ በልባችሁ ውስጥ የሚሰራው የእግዚአብሔር መንፈስ ሐሳብ ምን እንደሆነ ልገልጥላችሁ ወዳል። መጽሐፍ ሲናገር ሞፈር ተይዞ ወደ ኋላ አይከድም። ሞፈር ቀንበር ይዞ በሬ ጠምዶ እያረሰ ያለ ሰው ወደ ኋላ ሊሄድ ይችላል? ወዴት ነው የሚሄደው? ወደፊት ብቻ ነው የሚሄደው። ስለዚህ ተመልሰን የማንሄድባቸው ምክንያቶች እኔ በራሴ በግል የወጣሁበትም ተመልሼም የማልገባበትን ነጥቦች እነግራችኋለሁ። አሜን ነው። ወደ ጌታ የመጣሁበትና ከዛ ቤት የወጣሁበት ደግሞ ተመልሼ ወደ ኋላ የማልሄድበት ምክንያቶች ልንገራችሁ። አንደኛ የኢየሱስ ክርስቶስ ወንጌል ንጹሑ የእግዚአብሔር ቃል ስለተበረዘ፣ መጽሐፍ ቅዱስ ስለተበረዘ። በሚሊኒየም የታተመው መጽሐፍ ቅዱስ የእግዚአብሔርን ቃል ሙሉ በሙሉ የለወጠ፣ ይሄ በሚዲያ ስንናገር የኖር ነው። ዋናው ኮንስቲቲዩሽን መጽሐፍ ቅዱስ ነው። የእግዚአብሔር መንግስት ህገ መንግስቱ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ ተጫውተውበታል። እነሱ የፈለጉትን አስቀርተው ያልፈለጉትን አውጥተዋል። የቃላትና የጾታ ለውጥ አድርገውበታል። ስለዚህ ዋናው ነገር ስለተነካ ወደ ኋላ የሚመልሰን ነገር የለም። አንደኛ ይሄ መጽሐፍ ቅዱስ ተመርዟል፣ ተበርዟል። ሁለተኛው የኢየሱስ ክርስቶስ አማላጅነት ተክዷል። ኢየሱስ ሃሌሉያ፣ ኢየሱስ አማላጃችን። አሜን። በኋላ እንዘምረዋለን በደም አሜን። አማላጄ እያልን እንዘምራለን። ኢየሱስ በደሙ ያስተሰረየልን በመስቀል ላይ ስለኛ ራሱን አሳልፎ የሰጠ የሕያው የእግዚአብሔር ልጅ ነው። እሱ ሚማልድ ስለሌለ እግዚአብሔር አይቶ እንዲማልድና እንዲያድነን ከሰማይ የላከልን ብቸኛ መድኃኒት ነው። አሜን። ከኢየሱስ ውጪ ለኔና ላንቺ ለኔና ላንተ የሚማልድ ፍጡር የለም። እስቲ የሚማልድልን ኢየሱስ ብቻ ነው። ይገርማል። አብ የሚያውቀው ሰማይ የሚያውቀው አማላጅ ኢየሱስ ነው። እዛ ቤት እኔ ተካ። ስለዚህ ወደ ኋላ መመለስ። ሶስተኛ ብቸኛ መድኃኒት ኢየሱስ መሆኑን መጽሐፍ ቅዱስ እየተናገረ ሌሎች የሚያድኑ ሰዎች አሉ ተብሎ የሚነገር ነገር ስላለ ወደ ኋላ ልንመለስ አንችልም። ምክንያቱም ብቸኛ መድኃኒት ማለት ኢየሱስ። እስቲ መድኃኔ ዓለም በሉ። መድኃኔ ዓለም ማለት የዓለም መድኃኒት ማለት። የዓለም መድኃኒት ማን ነው? ኢየሱስ። ላንተና ላንቺ የተሰቀለ ሌላ አለ? ስለዚህ መድኃኔ ዓለም ኢየሱስ አዳኛችን አንድ ብቻ ነው። ክብር ምስጋና ለስሙ ይሁን። አራተኛ ይሄ አቋም በደንብ ሐዋሳ ላይ ማወጅ ስላለብኝ ነው። በደንብ ስሙ። አራተኛ በዚህ ምትክ የገባ የፍጡራን ቃል ኪዳን ይባላል። ይሄ ቃል ኪዳን የሚባለው ነገር በወራት በዓላት በተለያዩ በዓላት ተሸንሽኖ ተዘጋጅቶ ዛሬ እከሌ ታድናሃለች፣ ነገ በኪዳኗ እከሌ ታድናሃለች። የከሌ ቃል ኪዳን ንፍሮ በመቀቀል ሽሮ በመስራት ዳቦ በመጋገር ቆሎ በማውጣት ምናምን ተብሎ ነው። ኢየሱስ እያለ ቆሎ ሊያድንህ አይችልም። አሜን። የሞተልህ እያለ ንፍሮ ሊያድንህ አይችልም። አሜን። ኢየሱስ ብቻውን አድኖኛል። አሜን። ስለዚህ ኪዳን ሌላ ኪዳን የሚባል ነገር በመጽሐፍ ቅዱስ ውስጥ የለም። ኢየሱስ በደሙ የመሰረተው አንድ ኪዳን አለ። እርሱም ፍጥረትን ሁሉ ከጨለማና ከሞት የሚያወጣ ኪዳን። አሜን። በደሜ የሚሆን አዲስ ኪዳን ነው አለ አንስቶ ማቴዎስ ምዕራፍ 26 ቁጥር 26። ስለዚህ ከኢየሱስ ኪዳን ውጪ ሌላ የሚገርማችሁ በብሉይ ኪዳን ዘመን ወደ 6 ሜጀር ኮቨናንት ተብሎ የሚጠሩ አሉ። 6ቱ ኪዳናት ተብሎ የሚጠሩ ከአዳም ጀምሮ ከዘፍጥረት ምዕራፍ 3 ጀምሮ የአብርሃም ኮቨናንት ይባላል፣ የኖህ ኮቨናንት ይባላል፣ የሙሴ አለ፣ የዳዊት አለ። እነዚህ ሁሉ የሚቆጠሩ ናቸው።
ነገር ግን ሁሉም የሰው ልጅ ነፃ ሊያወጣ ስላልቻለ ሌላ አዲስ ኪዳን እግዚአብሔር ከሰው ልጆች ጋር የሚገባበት ጊዜ እንዳለ በኤርሚያስ ምዕራፍ 31 ቁጥር 31 ላይ ከህዝቡ ጋር አዲስ ኪዳን የሚገባበት ዘመን ይመጣል። ያን ጊዜ ሕጌን በልባቸው ጽፋለሁ። ማንም ጌታን ወቅ ብሎ አያስተምርም። አዮ ያ ዘመን አሁን ኢየሱስ የመጣበት ዘመን። በዚህ ዘመን በልባችን ጽላት እግዚአብሔር ሕጉን ጽፎታል። በድንጋይ የተጻፈ ነገር በእንጨት የተጻፈ ነገር አሁን አይመራንም። የሚመራን በልባችን ጽላት የተጻፈ የኢየሱስ ፍቅር ነው። አሜን። ስለዚህ የሌሎች ቃል ኪዳን የሚባል ነገር ስለሌለ እኛም ወደ ኋላ ልንመለስ አንችልም። ሌላው ኪዳነ ምሕረት ኢየሱስ እንጂ ማርያም አይደለችም። ኪዳነ ምሕረት ማለት ትርጉሙ የምህረት ኪዳን ማለት ነው። የምህረት ኪዳን ማለት ይኸውላችሁ እኛ ህይወት ያገኘንበት ኪዳን ማለት እኛ ምሕረት ያገኘንበት የእግዚአብሔር አብ ፍቅር ማለት እሱ የተገለጠው በክርስቶስ ነው። አሁን አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አንድ አለ። እርሱም ሰው የሆነ ነፍሱንም ስለ ሁሉ አሳልፎ የሰጠ ማን ነው? ኢየሱስ። አሁን እግዚአብሔር ወደ ታች ሲያይ ወደ ሰው ልጆች ሲያይ በመሃል ሆኖ የሚያየው ማንን ነው? ኢየሱስን። እኛ ወደ ላይ ስናይ የምናየው ማንን ነው? ኢየሱስን። መሃል ያለው የምህረት ኪዳን የደሙን ኪዳን ይዞ የቆመው ማን ነው? ወደ ሰማይቷ መቅደስ ደሙን ይዞ የገባው ሊቀ ካህን ማን ነው? ከአብ ጋር ያስታረቀን ማን? ምሕረት እንድንቀበል ያደረገን ማን? ስለዚህ ኪዳነ ምሕረት ማን ነው? ኢየሱስ። በሴት አንቀጽ የምትጠራ ኪዳነ ምሕረት የምትባል ሴት በመጽሐፍ ቅዱስ ውስጥ የለችም። አለች? የለም። የሌለውን መጽሐፍ ቅዱስ ላይ የሌለውን የለም ነው ምን? ክብር ለጌታ ይሁን። ሌላው ወደ ፍጡራን የሚቀርብ ጸሎት፣ አምልኮ፣ ስግደት ይሄ ነው ያስወጣን። ተመልሰንም እንዳንገባ የሚያደርገን ይሄ ነው። በነገራችን ላይ ብንዘረዝረው የማያልቁ ጉዳዮች አሉ። ግን ቶሎ ቶሎ ብዬ የተወሰኑት ዋና ዋናዎቹን ነግራችኋለሁ። ስለት ሰምቶ የሚፈጽምና ምስጋናን የሚቀበል ማን ብቻ ነው? ስለዚህ ለፍጡራን ስለት ተስዬ ደረሰልኝ የሚል ክብር ጥሶ የሚል ምንም አይነት አሰራር መጽሐፍ ቅዱስ ላይ የለም። ለዚህ ነው እሰይ ስለቴ ሰመረ ለመድኃኔ ዓለም ነግሬው ነበር፣ ለአብ በኢየሱስ ስም ጸልዬ ነበር። እስካሁን በስሜ አልለመናችሁ፣ በስሜ የምትለምኑትን ሁሉ አብ ያደርግላችኋል አለ። በማን ስም ነው የሚጸለየው? በኢየሱስ ስም። ስለት ዳዊት ሲዘምር ስለቴን ለእግዚአብሔር አቀርባለሁ አለ እንጂ ስለቴን ለመላእክት አቀርባለሁ አለ እንዴ? ስለዚህ ስለት ሰምቶ የሚፈጽም ጸሎት ሰምቶ የሚያደርግ ማን ብቻ ነው? ኢየሱስ። ክብር ለጌታ ይሁን። በሞቱ ሰዎች ስም ተስካር ድግስ በመደገስ የሰውየውን ነፍስ ከሲኦል ማውጣት ስለማይቻል ወደ ኋላ ልንመለስ አንችልም። አንድ ሰው መዳን የሚችለው በምድር ሳለ ንስሐ ገብቶ ጌታን ተቀብሎ የዘላለምን ሕይወት መውረስ ይችላል። ሰው ከሞተ በኋላ የማይድነው መጽሐፍ ቅዱስ ስለሚል ለሰው ከሁሉ በፊት ሞት ከዛም በኋላ ፍርድ ተመድቦበታል ይላል ዕብራውያን ምዕራፍ 9 ላይ። ስለዚህ መጀመሪያ ከሞተ በኋላ ቀጥሎ ፍርድ ነው። እንደው መጽሐፍ ቅዱስ ሲያጠነክረው ክርስቶስ ኢየሱስን ያላመነና በስሙ ያላመነና እሱን ያልተቀበለ አሁን ተፈርዶበታል ይላል። መቼ? እስቲ አሁን ተፈርዶበታል። ስለዚህ ሰውየው ከሞተ በኋላ ተስካር ብትደግስለት ከሲኦል ሊወጣ ይችላል? እግዚአብሔር ይኸው ጌታ ኢየሱስ በምሳሌ ያስተማረው ልንገራችሁ። ቆይ ክብር ለጌታ። አልዓዛርና ሀብታሙ ሰው ሁለቱም ሞቱ። ሀብታሙ ሰው ወደ ሲኦል ወረደ። አልዓዛር ደግሞ በማን እቅፍ ነበር ይላል? በአብርሃም እቅፍ ነበር ይላል። እና ያ አልዓዛርን አየውና ሻቅቦ እባክህን አንዴ ጣቱን በውሃ ነክሮ ምላሴን እንዲያርስልኝ ጥራልኝ አልዓዛርን አለ። የሚገርማችሁ አብርሃም ምን አለው? በእኛና በእናንተ መካከል ገደል አለ አለ። እሺ ወርዶ ከሞት ተነስቶ ሄዶ ለወንድሞቼ ወደዚህ እሳት እንዳይመጡ እውነትን ይንገራቸው አለ። ምን አለው አብርሃም? መጻሕፍት፣ ሕግ፣ ነቢያት አሉላቸው እነሱን ያጥኑ።
አሁን የሞተ ሰው ከሲኦል ወጣለሁ ቢል ከዛ ሄደ ደግሞ ለወላጆቼ ንገርልኝ ቢል እዛው ወንጌላዊ ትዝታው የሚነግራቸው ይስሙ ይታልባ ሃሌሉያ እዚህ ወንጌላዊ አበበ ካለ ወንጌላዊ አበበ ሚላቸው ነው። አሁን ከዚህ በኋላ ይግባኝ የሚጠየቅበት ነገር የለም። በቃ አንዴ ስለዚህ ወንድሜ እዚሁ እንዳለ ጌታን ተቀብለ ጉዞህን ብታሳምር ጥሩ ነው። እዚህ ያለ ማህበረሰብ መጨረሻውን ያወቀ ነው። ጴንጤ ትዕቢተኛ ስለሆነ አይደለም እኔ መጨረሻ የመንግስተ ሰማያት ነው የሚለው። ትዕቢተኛ ስለሆነ አይደለም ኢየሱስን ስላመንን ነው። በደንብ አሜን በል። ክብር ለጌታ። ማንን አምነን ነው በኩራት የምንናገረው? የሚገርማችሁ ብቃታችን ከክርስቶስ ኢየሱስ እንደሆነ ሐዋርያው ጳውሎስ በቆሮንቶስ መልእክቱ ምዕራፍ 3 ላይ ይናገራል። ብቃት ሆኖናል ይላል። አሁን በራሳችን ጽድቅ አንታመንም። የምንታመነው በማን ጽድቅ ነው? በኢየሱስ ጽድቅ። ሌላው ጽድቅ በስራ ሳይሆን በኢየሱስ በማመን የሚገኝ ነው። ድንጋይ በመሸከም ቁልቁለት በመውረድ ዳገት በመውጣት በአጣብቂኝ ውስጥ በማለፍ የሚገኝ የጽድቅ ህይወት የለም። ስለዚህ እኛ ወደ ኋላ ሊመልሰን የሚችል ምንም ምክንያት የለም። እንዴት ሆነን ወደ ኋላ የምንመለሰው? ወንድሞች እንዴት ምትጠሩን ሰዎች እናንተ ራሳችሁ ወደኛ ነው እንጂ ሃሌሉያ። ከሰማይ በታች በምድርም ቢሆን በውሃ ውስጥም ቢሆን በየትኛው ፍጡር ስም ምስል ቀርጾ ስዕል ስሎ መስገድ ጣዖት አምልኮ እንደሆነ ራሱ እግዚአብሔር ተናግሯል። ስለዚህ ይህ የሚደረግበት ስፍራ ልንመለስ አንችልም። ሌላው አንድ 3 ነጥቦችን ልጨምርላችሁ። ዋናዎች በነገራችን ላይ እነዚህን ነገሮች በመጽሐፍ አዘጋጅቻቸዋለሁ። ተብራርተው የተቀመጡ ናቸው። ጌታ ቢፈቅድና ብንኖር በሚቀጥሉት ዘመናት እጆቻችሁ ላይ እንዲገቡ ለሰዎች መልስ የሚሆን በጣም ትልቅ ጥራዝ ያለው መጽሐፍ ነው። እሱን እንድታገኙ እናደርጋለን። እግዚአብሔር ይረዳናል። አሜን። በጣም የሚገርማችሁ ኢትዮጵያ ውስጥ መጥቆራ ለሚባል ጋኔን የቀትር ጋኔን መጥቆራ ማለት ጠቋር ማለት የቀትር ጋኔን መቅደስ ታንጾለታል፣ ይመለካል። ኦፊሻሊ እንዲህ አይነት ስራ የተሰራ ነው በምድራችን ላይ። እንዲህ ወዳለ ስፍራ ማን ነው ብርሃን ከበራለት በኋላ ሊመለስ ይችላል? ሌላው የኢየሱስ ሞት በቂ ስላልሆነ ማርያም 7 ጊዜ ለፍጡራን ሞታለች የሚል አስተምሯል። በጌታ በኢየሱስ ወጋው በኢየሱስ አታ ይሄ እኮ በጣም ደፋር ነው። እና ማርያም እንኳን አይደለም አንድ ጊዜ 7 ጊዜ ሞታለሁ ብላ በፈቃዷ ሞተች ይላል። ለኃጢአተኞች የሚገርማችሁ እንትን አበጅተውለታል። ይሄ ክልል ኢየሱስ ከሞተ በኋላ ኃጢአት እየሰሩ ለሚኖሩት ሌላ ቤዛ የላቸውም። ስለዚህ ማርያም ናት የሞተችው ከዛ በኋላ ላሉት። እንዲህ አይነት ቀልድ አለ እንዴ ወንድሜ? እንዴ የኢየሱስ ሞት እኮ እንኳን አይደለም ከሱ በኋላ ላሉት ከሱ በፊት ላሉት ሁሉ ይሰራል። አሜን። ያ ማለት በስጋ ከመገለጡ አስቀድሞ እሱ ከአብ ጋር ለዘላለም የኖረ ጌታ ስለሆነ የኪዳኑ አሰራር ገና ከመጀመሪያው ሰው ከአዳም ጀምሮ እስከ መጨረሻው ተወላጅ ሕፃን ድረስ ጌታ ተመልሶ እስከሚመጣ ጊዜ ድረስ የሚወለዱትን ሁሉ ጠቅልሎ ያዳነ ኪዳን ነው። ክብር ለጌታ ይሁን። ስለዚህ ኢየሱስ ከሞተ በኋላ ኃጢአት ለሰሩት ብሎ ሸንሽኖ ማርያም ሞታለች ብሎ ማለት ይሄ ኢየሱስን መካድ ነው። ኢየሱስን መካድ ነው። ስለዚህ ወደ ኋላ ልንመለስ። ዓለም የተፈጠረው ለማርያም ተብሎ ነው። መንግስተ ሰማያት የምታስገባው የምታስወጣው ማርያም ናት። የምንበላው ስጋና ደም የማርያም ነው እየተባለ የሚነገርበት ቤት ነው። ስለዚህ ማን እንደሚያድን ማን ፍጡር ማን ፈጣሪ እንደሆነ የማይለይ ስለዚህ ነው የወጣ ነው። ለዚህ ነው ማንም መለሰው። ክብር ስጡ ለጌታ። ሃሌሉያ። በጣም ከባዱ አንድ ሁለት ነገሮች መቅረት የሌለበት ነገር ልንገራችሁ።
ታቦት የሚባል በአዲስ ኪዳን የለም። እስቲ አንዴ በሉ ታቦት የሚባል ስርዓት በአዲስ ኪዳን የለም። መጽሐፍ ቅዱስ ላይ ይሄንን ነው የምናገኘው። በቃ በብሉይ ኪዳን የነበረው ራሱ ከዚህ በኋላ አያስቡትም ተብሎ በኤርሚያስ ምዕራፍ 3 ላይ ተጽፏል። የምታውቁት ጥቅስ ነው። አሁን እግዚአብሔር እኔን ሲያድነኝ ከሸክም ብቻ አይደለም ከክደትም አድኖኛል። እግዚአብሔር ያላዘዘውን ነገር ከማድረግም እግዚአብሔር ነፃ አውጥቶኛል። በዚሁ አያይዘው በጣም ከባድ የሆነውን ነገር ልንገራችሁ። በአዲስ ኪዳን በየቀኑ መስዋዕት እዛ ታቦት ላይ አድርገን እንሰዋለን ነው የሚሉት። ስለዚህ ታቦቱ መሰዊያ ነው። አሁን መልስ ሲሰጡን ታያላችሁ አይደለ? በየሚዲያው ታቦቱ መሰዊያ ብለን እንጠራዋለን፣ የሚሰዋው ኢየሱስ ነው ብለው ነው የሚናገሩት። እንዴ ኢየሱስ ስንቴ ነው የሚሰዋላችሁ? ስንቴ? በቀራንዮ አንድ ጊዜ ለዘላለም የተሰዋው ጌታ ለሰው ሁሉ መድኃኒት ሆነ። ለሰው ሁሉ መድኃኒት ሆነ። አሁን ኢየሱስ እየወረደ በየቀኑ አይሰዋም። በጣም የሚዘገንኑ ድርሰቶች አሉ። በጉ ከሰማይ ይውረድ፣ የእሳት ሰይፍ ሜሎ ሲላክ በእጃችን እንድናርደው በእርሱም ደስ እንዲለን አሁን በዚህ መሰዊያ ላይ ይረፍ ብሎ ካህኑ ይጠራል። በግነው የእግዚአብሔር ልጅ የጠም በየቀኑ ሰው የሚሰዋው የአዲስ ኪዳን መስዋዕት የለም። ከዚህ በኋላ ለአንድም ለመጨረሻም ጊዜ የተሰዋልን ኢየሱስ ስላለ የሱን ስጋ በማቅረብ አንድ ጊዜ ተቀድሰዋል ተብሎ ስለተጻፈ አሜን ነው። ዕብራውያን ምዕራፍ 10 ላይ የኢየሱስ ስጋ ቀርቦልን የኢየሱስ ደም ቀርቦልን አንድ ጊዜ ምን ሆነናል? እስቲ ድኛለሁ በል እስቲ። አንዴ በተሰዋው መስዋዕት ከኔ ጋር በሉት። አንዴ በተሰዋው መስዋዕት በኢየሱስ ክርስቶስ ድኛለሁ። ሌላ መስዋዕት ቄስ የሚሰዋው መስዋዕት በዚህ ዘመን የለም። ይሄን ነው በቃ መጽሐፍ ቅዱስ የሚናገረው ነው የምናገረው ነው። የእግዚአብሔር ቃል የሚለው ነው ምለው። መስዋዕት ማቅረብ ከዚህ በኋላ አይታሰብም አለ ዕብራውያን ጻፊ። በቃ አንድ ጊዜ የሞተው አንዴ መስዋዕት ሆኗል። ያን መስዋዕት ደግሞ እግዚአብሔር አብ አንዴ ተቀብሎታል። አብን ደስ ያሰኘው መስዋዕት ማን ነው? ስለዚህ መሰዊያም በዚህ ዘመን መስዋዕትም የለም። ኢየሱስ ነው ያዳነን መስዋዕት የሆነልን። እኛ በአዲስ ኪዳን የምናቀርበው መስዋዕት ስጋችንን ለእግዚአብሔር የጽድቅ የጦር ዕቃ አድርገን ነው የምናቀርበው። አሜን። ሌላው የከንፈሮቻችሁን ፍሬ ለእርሱ አቅርቡ ስለተባልን ምስጋና እናቀርባለን እንጂ ሌሎች የምንሰዋቸው ነገሮች የሉንም ማለት ነው። ክብር ለጌታ ይሁን። ሃሌሉያ። መላእክትንም ሆነ ጻድቃንንም ሆነ ሰማዕታትንም ሆነ በስማቸው የተሰራ ምንም አይነት አምልኮ፣ ምንም አይነት ክብር፣ ምንም አይነት ለሙታን የሚደረግ አሰራር ስለማንቀበል ወደ ኋላ ልንመለስ እስቲ አንችልም በሉ። የመጨረሻው ጉዳይ ጥበብ ተብሎ የሚጠራ ጥንቆላ ስላለ፣ ጥበብ የሰለሞን ጥበብ ተብሎ የሚጠራ ጥንቆላ በስመ አብ ብሎ የሚጀምር ጥንቆላ፣ ይሄ በየሚዲያው ላይ መንግስት ሳይቀር እያቀረበው ያለ ጉዳይ። ዶሮ እየጠመዘዘ በየኮርነሩ የሚቀብር መነኩሴ እየተያዘ ክብር ለጌታ ይሁን። እንዲህ የማድረግ ምንም አይነት ስልጣን በየስፍራው እየተዋረደ ጠንቋይ፣ ደጋሚ፣ አስማተኛ፣ ሟርተኛ፣ መተተኛ እየተዋረደ ነው። አሜን፣ እየተዋረደ ነው። ይሄንን እግዚአብሔር ራሱ ነው እየሰራ ያለው። ዘመን አምጥቶ ነው። ለዘመናት ሲደበቅ የኖረው ጥበብ በሚባል ማሸጊያ ውስጥ ነበር። የሰለሞን ጥበብ እየተባለ የሰለሞን ቀለበት እየተባለ የሚገርማችሁ የሰለሞን ቤተ መቅደስ 700 አጋንንት ነው የሰሩት ተብሎ ነገር ሰለሞን ያሰራው ቤተ መቅደስ አጋንንት ናቸው የሰሩት ተብሎ በዛ ውስጥ ነው ጥንቆላ የሚሰራው። አሁን እግዚአብሔር የጥንቋዮችንና የሟርተኞችን ስራ ሰብሯል። ወንጌል እየተገለጠ ነው። ሟርተኛ እየተዋረደ ነው። ወንጌል እየተገለጠ ነው። ጠንቋይ እየተዋረደ ነው። ትናንትናም ስናገር ነበረ ከኔ ጋር ወንጌል ለሚሰብኩ ሰዎች በዚህ በታቦር ተራራ ላይ ልጆች ሆነን የሚገርማችሁ ሳይክል ይዘን ኳስ ይዘን ስንወጣ ላይ አንድ ጠንቋይ ነው። ትልቅ ጠንቋይ ትዝ ይለኛል። አንዴ ነው ሰውየውን ያየሁት። ነጭ ነው ጸጉሩ፣ ነጭ ነው ሲሆን ሁሌ ያባሩ ነበር።
እና ሰሞኑን ሄጄ ተራራው ላይ ሳይ ያ ተጠርጎ ተነስቶ በግሩፕ ሆነው ጸሎት ይጸለያል፣ ለከተማይቱ ይጸለያል፣ ይማለዳል። ክብር ለጌታ ይሁን። ታጨበጨባችሁ በደንብ አድርጋችሁ አጨብጭቡ። እልል ካላችሁ በደንብ አድርጋችሁ እልል በሉ። ኢየሱስ ጌታ ነው። ሃሌሉያ። ታሪኩ ተቀይሯል። የከተማይቱ ታሪክ ተቀይሯል። አዋሳን ለማ እስቲ አዋሳን በሉ። ለኢየሱስ ኢየሱስ ያድናል። ጌታ ነው። ንጉሥ ነው። ይችን ከተማ ለኢየሱስ አሳልፈን ሰጥተናል። ገዢው እኔ ነኝ የሚል የረከሰው መንፈስ በጌታ በኢየሱስ ስም ከአየሩ ላይ ከምድሪቱ ላይ የተጠረገ ይሁን። ወጋውት የተወጋ ይሁን። ክብር ለጌታ ሃሌሉያ። ስለዚህ እምነታችን በማስረጃና በመረጃ የተረጋገጠ ነው። አሁን ለተናገርኩት ነገር ኤቪደንስ የሚፈልግ ማንኛውም ሰው ከፈለገ በቪዲዮ ከፈለገ በፎቶ ከፈለገ በመጽሐፍ ቅዱስ ሃሌሉያ አቀርበዋለሁ ማለት ነው። ያለኝን እውነት በሙሉ ዘረግፈዋለሁ ማለት ነው። ኢየሱስ ጌታ ነው። ስለዚህ የሚሻለው ወደ ጌታ መምጣት ነው። ወጣቶች በተለይ ይሄን መልእክት የምትሰሙ ዛሬ የጥሪያችሁ ቀን ነው። ጥሪ ያደርግላችኋል። ጌታን መቀበል የምትፈልጉ ሳትፈሩ እዚህ ጋር እንድትመጡ አሁን ጥሪ አድርጋለሁ። ጌታን መቀበል የምትፈልጉ እኛ የተቀበልነውን ሕይወት ማግኘት የምትፈልጉ ሳትፈሩ ሳትደነግጡ ደስ ብሏችሁ ለሞተላችሁ ጌታ በመታመን ከዛ ደግሞ መጽሐፍ ቅዱሱን ወደዚህ እናመጣዋለን። ጌታን ለሚቀበሉ ወንድሞች እህቶች እንዲያነቡ ያን መጽሐፍ ቅዱስ እየሰጠናቸው ነው የሚወጡት። ጌታን መቀበል ብዙ ነገር እንድትቀበል ያደርጋል። ሁሉም ሰው እዚህ ውስጥ ጴንጤ ከሆነ ደስ ይለኛል፣ ችግር የለውም። ነገር ግን ወደ ጌታ ወደ ኢየሱስ መንግስት ያልተጠቀለላችሁ መዳን በሌላ በማንም የለም። እንድንበት ዘንድ የሚገባ ለሰው ልጆች የተሰጠ ብቸኛ ስም ማን ነው? ስለዚህ ኢየሱስን መርጠህ እንድትመጣ እህቴ ወንድሜ ወደዚህ እንድትመጡ ጥሪ አደርጋለሁ። የምታስተናግዱ አሸሮች መንገድ ክፈቱላቸው፣ መሃሉን ከፈት አድርጉላቸው። ኑ ወደ ጌታ ወደ ኢየሱስ። ጌታን መቀበል የምትፈልጉ ከዚህ በኋላ ሕይወቴን ለክርስቶስ መስጠት እፈልጋለሁ። አንተ ቄሱን እግዚአብሔር ከለወጠ አንተ ቄሱን እግዚአብሔር ካሻገረ እኔማ ለምን እምቢ እላለሁ? በነገራችን ላይ እናቴም ቤተሰቦቼም የምስራች ተጠቅልለዋል። አሜን። ተጠቅልለዋል። ክብር ስጡ። ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ያድናል። ሃሌሉያ። በጣም አስቸግራይ ነበር ማዘር፣ በጣም አስቸግራይ። ከዛ በኋላ አንተማ ቄሱን ጌታ ኢየሱስ ከጠራ አንተ ከተቀበልከው ደግሞ እሱ እኔን የሚቀበለኝ ከሆነ ለምን እምቢ እላለሁ ብላ መጣች። አረ ክብር ለጌታ ይሁን። እየመጡ ነው። ኑ ወደ ጌታ ወደ ኢየሱስ ኑ፣ ወደሚያድነው ጌታ፣ ሕይወትን ወደሚሰጠው ዘላለማችሁን ወደሚያሳምረው ወደ ኢየሱስ እልል እያላችሁ እያጨበጨባችሁ እንዴት ደስ ይላል! ክብር ለጌታ ይሁን። ኑ እንዳትፈሩ ሴቶች። መጽሐፍ ቅዱስ እንዲህ ይላል። ሃሌሉያ። አንድ ጊዜ እሺ፣ ይኸውላችሁ መጽሐፍ ሲናገር በሰው ፊት የሚመሰክርልኝ ሁሉ በሰማይ በአባቴ ፊት እመሰክርለታለሁ። በሰው ፊት የሚያፍርብኝን ሁሉ በአባቴ ፊት አፍርበታለሁ። እዚህ ጋር ስትመጣ በኢየሱስ አምነህ ልትመሰክር ስለሆነ ኢየሱስ በሰማይ በአብ ፊት ሊመሰክርልህ ቃል ስለገባ የሰውን ነገር ተወው፣ እርግፍ አድርገው። ሰው ቢወድህም
ሰው ቢጠላህም ቅንጣት ታህል አይጨምርልህም። እኔ ወል መጠላትንም አውቃለሁ መወደድንም አውቃለሁ። በጣም ሲወዱኝ ሲያቅፉኝ የነበሩ ሰዎች ከገባኝ በኋላ ሲገፈትሩኝ አይቻልም። ይሁን የሰው ፍቅርም ሆነ የሰው ጥላቻ ቅንጣት ታህል በህይወቴ ላይ አይጨምርም። ኢየሱስ ግን ለውጥ ያመጣል። አሜን። ስትወደው የበለጠ የሚያከብር ስትመሰክርለት የሚመሰክርልህ ነው። አረ ኢየሱስ ጌታ ነው። እዛ ጋር እጅ እያወጡ ነው። ጥሯችሁ ኑ ወደዚህ ኑ ወደ ጌታ። ይሄ መጽሐፍ ቅዱስ የዘላለም ህይወት ሚኒስትሪ በነፃ የሚሰጥ የሚል ማህተም አለው። ክብር ለጌታ ይሁን። አውስ አጫው ኮፒያ ነው። ኑ ወደ ጌታ ኑ ወደ ኢየሱስ ኑ። ኢየሱስ ያድናችኋል። ኢየሱስ የዘላለም ህይወት ነው። ኢየሱስ የዘላለም ትምክህት ነው። ያድናል፣ ይታደጋል። እንወድሻለን እህታችን፣ እንኳን ደህና መጣሽ። ጌታ ኢየሱስ ይባርክ። እዛ ጋር ወሰደ። አረ ኢየሱስ ጌታ ነው። አጨብጭቡ እልል እያላችሁ እንዳትፈሪ እህቴ። ኢየሱስ አይታፈርበትም። አሜን። እሰይ እንኳን ደህና መጣ ወንድማችን። ክብር ለጌታ ይሁን። ክብር ለኢየሱስ። ሃሌሉያ 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 ሃሌሉያ። ሰይ ኑ ወደ ጌታ ወደማይጥለው ነጋ አጨብጭቡላቸው። ክብር ለጌታ ይሁን። ሃሌሉያ። ወደ መሃል እስቲ አስጠጓቸው። ወደዚህ ጠጋ አድርጓቸው። ጠጋ በሉ። ከጀርባ የሚመጡ እንዲገቡ ኑ ወደ ኢየሱስ። እኔን ወደ አዳነኝ ጌታ ነው። ሸክም አስጥሎ በነፃነት ወደሚያኖረኝ ጌታ እኔን አምጥቶኛል ጌታ። አንተንም ይጠራሃል ወንድም፣ ይወድሃል። አዮ ካባውም ቢሆን ይለበሳል ነው። አሁን ይሄ መልእክቱ እዛ እንደነበርኩ ለማሳየት ይሄን ለብሼ ነበረ ዘው ብለው። አሁን ክብሬ የማይረግም ኢየሱስ ነው። አሜን። እሰይ ማረጋችን ኢየሱስ። እንኳን ደህና መጣችሁ እናንተ የተወደዳችሁ ብሩካን ናችሁ። ክብር ለጌታ ነው። ከዛ ቃል ኪዳን ጸሎት እንጸልይና መጽሐፍ ቅዱሳችሁን እያዛችሁ ትሄዳላችሁ። ኑ ጥግ ላይ ያላችሁ አትፍሩ። ኑ ወደ ጌታ። እንኳን ደህና መጣ ወንድማችን። አጨብጭቡለት። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። አለቅነቱን በጫንቃው ላይ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። አሜን አሜን። እሱ አለቃ ስለሆነ ቤት ሰላም ነው የሚሆን። ኢየሱስን የተቀበሉ በሰማይ መስከረው በቃል በዜማ የኢየሱስን ማዳን ዓለም እስኪሰማ። እሰይ የቀራለ እንዘምረዋለን። የቀራለ እሺ ከሌለ ከነዚህ ወገኖች ጋር የቃል ኪዳን ጸሎት እንጸልያለን። መዝግባችሁ ጨርሱ እንዳይቆጫችሁ። ሰው በቀላሉ እያለፈ ያላል። ጌታ ኢየሱስ ይወዳችኋል። ነው ኢየሱስ ለዘላለም ጌታ። እሺ አሁን ትንሽ ተጋር በለው የቃል ኪዳን ጸሎት እንጸልያለን። እስቲ ይህን ላደረገ ጌታ ክብር አምጡ። አንድ ጊዜ ጭብጨባ አድርጋ። እኔ የምለውን ቃል ከኔ ቀጥላችሁ በማለት ከጌታ ጋር ቃል ኪዳን ትገባላችሁ። አሜን። ይሄንን የምናደርገው ለምንድን ነው? ሮሜ ምዕራፍ 10 ከቁጥር 6 ጀምሮ በልባችሁም በአፋችሁም ሆኖ ቃሉ ቀርቦላችኋል። በልብህም በአፍህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው ይልና ኢየሱስ ጌታ እንደሆነ በልብ ብታምን እግዚአብሔርም ከሙታን እንዳስነሳው በአፉ ብትመሰክር ትድናለህና። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና ስለሚል በልባችሁ አምናችሁ በአፋችሁ እንድትመሰክሩ ነው ይሄን የምናደርገው። ስለዚህ ኢየሱስ ጌታ እንደሆነ ስለ ኃጢአታችሁ እንደሞተላችሁ ታምናላችሁ። እሺ አሁን ይህን ጸሎት አብረን እንጸልያለን።
ጌታዬና አምላኬ ይበሉ። ድምጻችሁን ከፍ አድርጉ፣ ቀኝ እጃችሁን አንሱ። ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ አንተ የእግዚአብሔር ልጅ ነህ። እኔን ለማዳን በቀራንዮ በመስቀል ላይ እንደተሰቀልክልኝ እንደሞትክልኝ በሶስተኛውም ቀን ሞትን ድል አድርገህ እንደተነሳህልኝ በልቤ አምኛለሁ፣ በአፌም እመሰክራለሁ። ጌታ ሆይ እኔ ኃጢአተኛ ነኝ፣ አንተ ግን ጽድቄ ነህ። በሕይወት ዘመኔ ሁሉ የሰራሁትን በደልና ኃጢአቴን ይቅር በለኝ፣ በንጹህ ደምህ እጠበኝ። ከዚች ቀንና ሰዓት ጀምሮ አንተን የሕይወቴ መድኃኒት፣ የሕይወቴ ጌታ፣ የሕይወቴ ቤዛ መሆንህን አምኜ ተቀብዬሃለሁ። ኢየሱስ ጌታ፣ ኢየሱስ ጌታ፣ ኢየሱስ ጌታ። ክብር ስጡ ለአምላካችን። ሃሌሉያ። እሺ አሁን እዚህ ጋር እየመጣችሁ እየተቀበላችሁ ትሄዳላችሁ። አንዳንድ መጽሐፍ ቅዱስ ከሱ ትጀምራለህ እና ወንድም የትኛው ነው? እሺ ቆይ ጌታ ኢየሱስ ይባርክ። ይሄን መጽሐፍ ቅዱስ አንብበው። እሺ በደንብ ገልጠህ አጥናው። ነይናት በተራ በተራ ጌታ ኢየሱስ ይባርክ። ቃሉን አንብቢ። 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 ጌታ ኢየሱስ ይባርክ። ጌታ ኢየሱስ ይባርክ። ጌታ ኢየሱስ ይባርክ። ጌታ ኢየሱስ ይባርክ። ጸጋውን ያብዛል። ጌታ ኢየሱስ ይባርክ። ጸጋውን ያብዛልህ። አንብብ፣ አጥና የእግዚአብሔርን ቃል። ይሄ የሕይወታችን መመሪያ ነው። እግዚአብሔር ይባርክ። ጌታ ኢየሱስ ይባርክ። ዲያቆን ነው። እዚህ ደግሞ ዲያቆን መጥቷል። ክብር ለጌታ ይሁን። ሃሌሉያ፣ ሃሌሉያ፣ ምስጋና ለጌታ ይሁን። ጌታ ሆይ እናመሰግንሃለን። ክብር ለአንተ ይሁን። ለወንድሜ መዳንን ስለሰጠኸው አመሰግንሃለሁ። እንደኔ ከስራት ስለተፈታ አመሰግንሃለሁ። ሕይወቱ ስላማረች አመሰግንሃለሁ። ሸክም ስላወረድክለት አመሰግንሃለሁ። ከጨለማ ወደሚደነቅ ብርሃን ስላወጣው አመሰግንሃለሁ። ክብር ለጌታ ስጡ። ሃሌሉያ። እግዚአብሔር ፊቱን ባንተ ላይ ያብራ። ተባረክልኝ ወንድሜ፣ ጸጋ ይብዛል። ጌታ ኢየሱስ ይባርክ። ጸጋውን ያብዛል። አንብቡ፣ አጥኑ እግዚአብሔርን ቃል። ጌታ ኢየሱስ ይባርክ። ጌታ ኢየሱስ ይባርክ። ጸጋውን ያብዛልን። ቃሉን አጥና። እሺ ምስጋና ለጌታ ይሁን። እንኳን ደስ አይልም ወገኖች? እልልታ፣ 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 እልልታ። ሃሌሉያ። አንድ ሁለት መዝሙር እንዘምርና ከዛ ኤፊ አለ፣ አብነት አለ፣ እንዘምራለን። አሁን ከዚህ በኋላ የሚቀረን የአምልኮ ጊዜ ነው ማለት ነው። አሜን ነው። እስቲ እንዘምራለን። አሁን ቅድም የዘመርኩላችሁን አልሄድም ወደ ኋላ፣ ከፊት ያለው ጌታ ኢየሱስ አለው መላ። ተመዘገቡ አይደል ልጆቹ? አሁን እነዚህ የተመዘገቡት በሙሉ በሎካል ቸርቾች ይታቀፋሉ፣ መሰረታዊ ክርስትና ትምህርት ይማራሉ፣ የውሃ ጥምቀት ይወስዳሉ። አሜን። ኢየሱስ ጌታ። ጀርባዬ ያለው ታሪኬን ያወራል። ፊት ያለው ኢየሱስ ነው ወደ እኔ ብሏል። ለከፍታ ሕይወት ለክብር ጠርቶኛል። ወደ ኋላ አልሄድም፣ ኢየሱስ ይሻለኛል።
ወደ ኋላ አልሄድም ኢየሱስ ይሻለኛል ወደ ኋላ አልሄድም ኢየሱስ ይሻለኛል ሃሌሉያ
አማላጃችን ዋናው እስቲ ከፍ አድርጉት ጧፉን ወደ ላይ እስቲ አወዛውዙት። ሃሌሉያ 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 ሃሌሉያ። እሰይ እሰይ ደስ አላችሁ። ነጭ ገረባ ደስ ይላል ደስ ይላል። ክብር ጌታ ይሁን። ኢየሱስ ነው አለች። ማርያም መሰከረች ያዳነኝ ኢየሱስ ነው አለች። ለየ
በተቅማጥ በሽታ